ኢትዮጵያ አሁንም መልስ ማግኘት አልቻለችም። የካፍ ስራ አስፈጻሚ ኮሚቴ ትናንት በእግር ኳስ ማህበሩ መቀመጫ ካይሮ ስብሰባውን ከውሎ በርከት ያሉ አዳዲስ ውሳኔዎችን በአህጉሪቱ እግር ኳስ ላይ ሲያጸድቅ አሁንም ኢትዮጵያ የ28ቱን የአፍሪካ ዋንጫ ለማዘጋጀት ያቀረበችው ጥያቄ ለሶስተኛ ጊዜ በዝምታ ታልፏል። በተደጋጋሚ በስራ አስፈጻሚ ኮሚቴው እየታለፈ የሚገኘው የ2028ቱ የአፍሪካ ዋንጫ አዘጋጅ ሀገር ጉዳይ አሁንም ምስጢር ሆኖ ሲቀጥል በተለይም ደግሞ ዘግይተው ወደ ጨረታ የገቡት ደቡብ አፍሪካና ቦትስዋና በጋራ የኢትዮጵያን የማዘጋጀት ተስፋ እንዳያጨልሙ የተሰጋ ሲሆን በሀገሪቱ በስፖርት መሰረተ ልማት አስደናቂ ምርታን እያስመዘገበች የምትገኘው ሞሮኮ አንዷ ከፍተኛ ተፎካካሪ ነች። ስራ አስፈጻሚ ኮሚቴው በትናንት ስብሰባው በሶስት እግር ኳሳዊ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ ሲሆን በዚህም ከዚህ በፊት ሀገራት በራሳቸው ሊግ ላይ በሚጫወቱ ተጫዋቾች ብቻ ሲያካሂዱት የነበረው የቻን አፍሪካ ዋንጫ ተሰርዞ በምትኩ ሁሉም ተጫዋቾች የሚሳተፉበት የአፍሪካ ኔሽንስ ሊግ በሚል ውድድር ተካቷል። ይህ ውድድር በ2028 ታህሳስ ወር ላይ እንደሚደረግ ሲታወቅ ሀገራት መጀመሪያ በዞናቸው ተጫውተው ከየዞናቸው የተሻለ ውጤት አምጥተው የሚመረጡ ሀገራት በአንድ አዘጋጅ ሀገር በሚካሄደው የፍጻሜ ውድድር ላይ የሚሳተፉ ሲሆን ውድድሩም በየሁለት ዓመቱ ይደረጋል። ሌላኛው አዲስ የተጨመረው የፓን አፍሪካን ውድድር የሚል ስያሜ የተሰጠው ሲሆን ልክ እንደ ከዚህ ቀደሙ የአፍሪካ ዋንጫ 24 ሀገራት ሲያፋልም በየሁለት ዓመቱም ይደረጋል ተብሏል። ሌላኛውና ዋነኛ ጉዳይ የሀገሪቱ ትልቁ የውድድር መድረክ የአፍሪካ ዋንጫ ሲሆን ጎረቤቶቻችን ታንዛኒያ፣ ዩጋንዳና ኬንያ ከሚያዘጋጁት የ27ቱ የአፍሪካ ዋንጫ ጀምሮ የተሳታፊ ቁጥሩን ከ24 ወደ 28 ከፍ ያደረገ ሲሆን ምናልባትም ከተሳታፊ ቁጥር መጨመር ጋር ተያይዞ ሶስቱ ሀገራት አሁን ካላቸው የስታዲየም መሰረተ ልማት በላይ ሊያስጨምራቸው እንደሚችል እየተነገረ ይገኛል። ይህንም ተከትሎ ኢትዮጵያ ጎረቤቶቻችን ከሚያዘጋጁት ድግስ ላይ ዳግም ለመመለስ ሰፊ ድል ያገኘ ሲሆን ይህንን ወርቃማ ድል አሰልጣኝ ዮሐንስ ሳህሌና ዋሊያው እንዴት ይጠቀሙታል የሚለው ተጠባቂ ነው። ኢትዮጵያ ከ22 ዓመታት በኋላ በወጣት ቡድኗ የምትካፈልበት መድረክ ሰሜን አፍሪካዊቱ ሀገር ሞሮኮ ድግሱን እንድታሰናዳ በካፍ በኩል የተመረጠ ሲሆን 4 ቅንጡና ዘመናዊ ስታዲየሞችን እንዳዘጋጀች ይፋም ሆኗል። ካፍ በትናንት ስብሰባው የወቅቱን ዋና ስራ አስፈጻሚ የኮንጎውያን ተወላጅ ሜሮር ሙሴንጎዋን ኦምባ ጡረታ በማውጣት በምትካቸው ናይጄሪያውን ሳምሶን አዳሙን መሰየሙን አስታውቋል።